የልበቀና የታዳጊነት እድሜውን ዩኒቨርሲቲ ተረፈ ምግብ እየበላ የቀን ስራ እየሰራና እንደ እናቱ የሚቆጥራቸው አያቱ በሚሰሩበት ባህር ዳር ዩኒቨርሲቲ ውስጥ በአትክልተኛነትና ጽዳት ስራ ደፋ ቀና ብሎ የህይወት ብርቱ ትግልን ገና በለጋነቱ ተጋፍጧል። በርካቶች መልእክተኛው በሚል የመልካም ግብሩ ስሙና በማህበራዊ ትስስር ገጹ ስያሜ ሲያውቁት ሙሉ ስሙ ግን ስነ ጊዮርጊስ እሸቱ ይሰኛል። ወላጆቹም በልጅነቱ የተነጠቀው ስነ እንደ እናትም እንደ አባትም ሆኖ ያሳደጉት አያቱ እንደሆኑ ይናገራል። ባህር ዳር ከተማ ተወልዶ ያደገው ስነ ጊዮርጊስ በባህር ዳር ከነማ የእግር ኳስ ቡድን ውስጥ በግብ ጠባቂነት እስከ ፕሪሚየር ሊግ ድረስ ተጫውቷል። ሰዎችን የመርዳት ስራን የጀመረው በእግዚአብሔር ፍቃድ እንደሆነ የሚገልጸው ስነ የመልካም ግብሩ አርአያ ግን አያቱ እንደሆነች ይናገራል። ሁላችንም ስንመሰገን ስራችን ሲሞካሽልን በደስታ እንጦፋለን። አጠፉ ተብለን ስንወቀስ ግን ለመደበቅ እንሽለከለካለን። መልእክተኛው ስነ ጊዮርጊስ ግን ለ5 ዓመታት ሙሉ በጎ ስራው እየተመሰገነለት ሁሉም ሲያሞካሸው ራሱን ሲያሳይ ስራውን ብቻ እያሳየ ኖረ። በተሳሳተ ሳቢ ያለ ስሙ ስም ያለ ግብሩ ግብር ተሰጥቶ ሲወቀስ ግን ለሙገሳ ጊዜ የደበቀውን ማንነቱን በመግለጽ ልጁ እኮ እኔ ነኝ ብሎ ለወቀሳ ጊዜ ራሱን አሳወቀ። ስነ የበጎ ስራው የብዙ ችግረኞች ሐዘንን የሚያስወግድ ነውና ስራውን እንደሚቀጥልበት ተናግሯል። እንደዚህ ያሉ ልበሰፊ ደጋጎችን ያብዛልን፣ በእነርሱ የበርካቶች ሕይወት ይቃናልና። መልእክተኛውንም ባላደራውንም ለበጎ ግብራችሁ እጅ ነስተናል። እንደዚህ አይነት መረጃዎች በየቀኑ እንዲደርሷችሁ ፎሎ ማድረግ እንዳትረሱ።